ይህ ጀንደር ሪቪል የተጀመረው ከሁለተኛው የዓለም ጦርነት በኋላ ነበር። አዲስ ባለትዳሮች ልጅ ወልደው ማሳደግ እንዳይከብዳቸው እንደ ገዛም ጭምር ነበር። ፈረንጆች ብር ያገኙበታል፣ እኛ አበሾች ደግሞ ብራችንን እንዳለ እናባክናለን። ሀኒ ተነሺ፣ ቤተክርስቲያን ዛሬ እኮ እሑድ ነው። በሌሊት ደርሰን እንምጣ፣ ተሳልመን እንምጣ። ይሄኔ እኮ ሌላ ቦታ ቢሆን እስካሁን ወጥተሽ ነበር። በቃ ሌላ ጊዜ እንሄዳለን። አሁን ልተኛ፣ እንቅልፍ ያጨስኩ። እንዴ አይሆንም፣ ተነሺ። ሲቸግርሽ አምላክ ይዋይ አንተ ታውቃለች ያለሽ፣ ስታገኝ ደግሞ የራሱ ጉዳይ ማለት አይችልም። ተነሽ፣ ደርሰን እንምጣ። እሺ በቃ ትንሽ ልተኛ፣ ብቻ ትንሽ ልተኛ። አይሆንም እንዴ፣ ቆይ አምላክሽን ስትፈልጊ ቆይ ትንሽ ጠብቂኝ እንዲልሽ ነው የምትፈልጊው? ተነሽ፣ ለባብሽ፣ ደርሰን እንምጣ። እሺ በቃሽ፣ እነሳለሁ። በቃሽ፣ ተዘጋጅሽ መጣሁ። እሺ ተነሽ፣ ለባብሽ፣ ተነሽ። ቆይ ጤነኛ አይደለሽም እንዴ? እንሂድ ያልኩሽ እኮ ቤተክርስቲያን እንጂ ፓርቲ አይደለም። ምንድነው ለብሰሽ የመጣሽው? በሂጂና ቀይሪ። እሺ አሁን ደግሞ ምንድነው? ቀይሪ መጥቼ የለን እየሄድን ያለ ነው ቤተክርስቲያን መሰለኝ። እባክሽ ሰላሜን ስጪኝ፣ ለኔም ይተርፋል። በሂጂና ቀይሪ። እግዚአብሔር እኮ የውስጥ ነው የሚያየው። የሰው ልጅ ደግሞ የውስጥን ማየት ስለማይችል የውጭን ያያል። እና ስለሰው ምን አገባው? ምን ሆነሽ ነው? የአቫታር ዓለም ውስጥ እኮ አይደለም እየኖርን ያለ ነው ከሰው ልጅ ጋር እንጂ። በሂጂና ለብሰሽ ነይ። ያንተ ጭቅጭቅ ስልችት ነው ያለኝ። ይኸውልሽ ቤተክርስቲያን እየተካሄደ መጥፎ ነገር መናገር ነውር ነው። እባክሽ ሂጂና ልብስሽን ቀይሪ። እንደዚህ ለብሰሽ ስትሄጂ የሰው ልጅ ኃጢአት ውስጥ ነው የምታስገቢው። ሰይጣን እኮ ልብን ካልከፈትክለት መግቢያ የለው። ቆይ እንዴት ነው ይሄንን የመሰለ ዳሌና ታፋ እያየ ሰብሮ መግባት ማይችለው? አሁንስ ጭቅጭቅ ሁሉ መረር ነው ያለኝ። አየሽ የኔ ቆንጆ፣ ልክ እንደዚህ ነው የሚያምርብሽ። የሚያምርብኝም አንተ አትነግረኝ። ያው ምርጫሽን ስለማታውቂ እኮ ነው። እሱ እንኳን ልክ ነህ። ሁሉም ላይ ነው መርጬ የማልችለው። እንዴት ነው ንግግርሽ? እንደሰማኸው ለአማርኛም ትራንስሌት አስፈለገ? ለነገሩ ተይው፣ ለነገሮቹ ቀጥታ ትርጉም ስለምሰጣቸው ዝም ማለት መርጫለሁ። ምን ነው ወደ ኋላ ልክሳ? ቆይ አንቺ ምን አይነት ነገረኛ ሴት ነሽ? አንቺን ይዞ ቤተክርስቲያን መሄድ ሳይሆን ፍርድ ቤት ነበር መሄድ። ጭራሽ ልትፈታኝም አስበሃል? ይገርማል። ለካ ሴጣን ስራውን የሚጀምረው በሴት ልጅ ነው የሚባለው ለካስ እውነት ነው። በእናይና ኒዳውና ይኒድ የኔ ፍቅር ዛሬ ቁርስ ገንፎ ስሪልኝ እስቲ። በጣም ናፍቆኛል። ገንፎ ከበላው ስንት ጊዜ ሆነኝ። የመረሃለው ገንፎ እንድሸት ልትፈልጋለህ? አሃ የኔ ወደኔ እኮ ባልሽ እኮ ነኝ። ለምን በታሸች? ምን ችግር አለ? 26 እኮ ደርሰናል። ጊዜው እየሮጠ ነው። ፍቅር ደግሞ እየተኮረኮመች ነው። አንተ የሆነ የሚቀባ ነገር ቀረብተህ። አረ የሚቀባ ነገር ይቀባሽ። እናቶቻችን እኮ የባሎቻችን እግር አጥበው ነበር ማዕድ የሚያቀርቡት። ታየኝ ኩርምት ብዬ እግርህን ሳጥብህ። አረ ኩርምት ያርግሽ። ማርገም ማንን ገደለ? ቆይ ግን ተረግመን ነው የሞት ነው ብለው እንዲደውሉሽ ነው የምትፈልጊው? ስሚ አንቺ አታውቂም እንጂ እኮ እናቷን አሰዳቢ ልጅ ነሽ እንዴ። ይሄን ያክል ከመረራ ሄድና ሌላህን ፈልገህ አግባ። የኔ ፍቅር ነይ እስቲ ነይ ነይ። ጫክሽ
የኔ ፍቅር እኮ ስትፈልጊ የምትሰቂው ስትፈልጊ የምታወርጂው መንግስት አይደለም። ጥሩም ሆነ መጥፎ እኔና አንቺ ሁለታችን የተሞላለ የምንሄደው ቆራጭ የሌለው መንገድ ነው። እኔ ደግሞ አንቺን ይዤ አይኔንም ጨፍኜ ቦን እጓዛለሁ። ምክንያቱም እንዳንቺ የምወደውና የማፈቅረው ሰው የለኝም። የኔማ አንቺ ማለት እኮ ለኔ ፋኖሴ፣ ግርማ ሞገሴ፣ ሁሉ ነገር ነሽ። ኡሽ እንደዚህ ያልክ ልቤን ቀጥ ልታረጋት ነው። እንደዚህ ማካከኝ ገንፎ አይደለም ላይ ነው የምሰራልሃለሁ። ግን ሚስትህን የፈለግከውን ነገር እንድትሰራልህ የምትፈልግ ከሆነ መጀመሪያ በለዛው ቆንጆ ቃላቶችን ተጠቅመ ልቧን ለስለስ ማድረግ አለብህ። ከዛ በኋላ የፈለግከውን ነገር ብታዛትም ታደርግልሃለች ወይም ትሰራልሃለች ማለት ነው። አለበለዚያ እንደ አንዳንዶቹ ነይ ይሄን አድርጊልኝ፣ ነይ ይሄን አምጪልኝ ካልካት ግን አታደርግልህ። ሚስትህ ከሰማሃት ትሰራሃለች፣ ካልሰማሃት ትሰራልሃለች። ሰሙኝ ጋሽ